የአፍሪካ የነጻነት ቀንዲልና የፓን አፍሪካኒዝም እምብርት የሆነችው ኢትዮጵያ ስለ አፍሪካ አንድነት እድገትና ተስፋ የሚነግሩ ምርጥ ዘገባዎችን የሰሩ ጋዜጠኞች የተሸለሙበትን የመጀመሪያውን የአፍሪካ ሚዲያ ሽልማትን አስተናግዳለች። ትልቁ የአፍሪካ ሚዲያ ሽልማት ከ40 ሀገራት የተውጣጡ ከ800 በላይ የሚዲያ ባለሙያዎችን በ11 ዘርፎች አወዳድሮ ትናንት በአዲስ አበባ በሸለመበት መድረክ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋዜጠኛ መታሰቢያ ደረጀ በልዩ ምድብ ሽልማት አሸናፊ ሆናለች። A special category award. The winner is Metasebia Dereje Abate and Binyam Erojima, CEO of Ethiopian Broadcasting Corporation. Nations against the forces of much stronger colonial powers, a narrative of undefeatable colonizers. A history must be valued and cherished, and thus this report does a great job at preserving the legacy. ጋዜጠኛ መታሰቢያ ደረጀ ኢትዮጵያ ለፓን አፍሪካኒዝም እድገት ያበረከተችውን አስተዋጽኦ የተመለከተ ዘገባዋ ለአሸናፊነት እንዳበቃት ገልጻለች። እኔ የተወዳደርኩበት ካቴጎሪ ወይም ደግሞ ዘርፍ ስፔሻል ካቴጎሪ የሚባለው በዋናነት እኔ የሰራሁት የበርሊን ኮንፈረንስ ታሪካዊ አጋጣሚን በማንሳት ኢትዮጵያ ያን የቅኝ ግዛት አሰራርን ወይም ደግሞ አስተሳሰብን ምን ያህል ሰብራለች የሚለውን አሳየቼ አድዋ ትላንት ብቻ አይደለም ነገር ግን ዛሬም በትልልቅ ፕሮጀክት ታላቁ የኢትዮጵያ ህዳሴ ግድብ አንዱ ማሳያ ነውና ያንን በማካተት የተሰራ ዘገባ ነበር። አሸንፏል ማለት ነው። በመድረኩ በቅኝ ግዛት ዘመን ለድምጽ አልባ አፍሪካውያን ድምጽ የሆነው አሁንም የአፍሪካዊነት ንቅናቄን ከፍ ለማድረግ እየተጋ ያለው ኢቢሲ ሽልማት ተበርክቶለታል። ሽልማቱ ለእስካሁኑ አበርክቶው እውቅና የሰጠ ለላቀ ስራ ተነሳሽነትን የሚፈጥር መሆኑን የኢቢሲ የዜናና ወቅታዊ ጉዳዮች ተጠባባቂ ምክትል ዋና ስራ አስፈጻሚ ሰይድ ሞሄ ተናግረዋል። በቀደምት አፍሪካውያን የነጻነት ትግል ሲያደርጉ በነበረበት ወቅት የፓን አፍሪካኒዝምን በማቀንቀን ብዙዎቹ የአፍሪካ ሀገራት የነጻነት ተጋድሎ ሂደት ውስጥ የድል ዜናዎችን በማብሰር ጭምር የተሳተፈ በተለያዩ ቋንቋዎች ለአፍሪካን ተደራሽ የነበረ የሚዲያ ተቋም ነው። የቆየ ለአፍሪካ ያበረከተውን አስተዋጽኦ እውቅና መስጠት ነው። ሁለትም እንደገና አሁን በሀገራችን ካሉ ግንባር ቀደም የህዝብ ሚዲያ ነው። ስለዚህ በዛ መንገድ እየሰራ ያለውን ስራ የበለጠ አጠናክሮ እንዲቀጥል እድል የሚሰጠው ነው። የኛ ጋዜጠኛ የሆነችው መታሰቢያ ደረጀም ተሸላሚ መሆኗ ልዩ ኩራት እንዲሰማን አድርጎናል ማለት ነው። ኢቢሲ ኢትዮጵያ የአፍሪካዊነት ንቅናቄን ከፍ ለማድረግ እየተወጣች ያለውን ሚና ለዓለም ለማሳወቅና ለአፍሪካውያን የእርስ በርስ ትስስር መጠናከር የሚሰራ የፓን አፍሪካኒዝም ሚናውን እንደሚወጣም ገልጸዋል። ኢቢሲ የአፍሪካ ድምጽ ነበር፣ የአፍሪካ ድምጽ ነው፣ የአፍሪካ ድምጽ ሆኖ ይቀጥላል። ያልተነኩ የአፍሪካ ሀብቶችን በመግለጥ ግንባር ቀደም ሚና መውሰድ አለበት፣ የአፍሪካ ድምጽ መሆን አለበት በሚል ክቡር ጠቅላይ ሚኒስትራችንም ካሁን በፊት ያስቀመጡትን አቅጣጫ እሱን ለመተግበርም እየሰራ የሚገኝ የሚዲያ ተቋም ነው። አፍሪካውያን እርስ በርሳቸው እንዲተዋወቁ፣ በኢኮኖሚ እርስ በርሳቸው እንዲተሳሰሩ በማድረግ የአፍሪካን ገጽታ በመገንባት በአፍሪካ ላይ ሊሰሩ የሚገባቸውን ጉዳዮች በማጉላት በዛ ሂደት ውስጥ ኢቢሲ የሚጫወተው ሚና በጣም ትልቅ ነው ብለን እናስባለን። በዛ አግባብም ነው ትላልቅ የሪፎርም ስራዎችም እየተሰሩ ያሉትና ነገ የምናስባትን ኢትዮጵያን ነገ የምናስባትን አፍሪካን የተሻለ በማድረግ ሂደት ውስጥ የኢቢሲ ሚና በስፋት ጎልቶ እየወጣ ይሄዳል ብዬ ተስፋ አደርጋለሁ። በዛም አግባብ ነው እየተሰራ ያለው። የአፍሪካ ሚዲያ ሽልማት አፍሪካውያን ጋዜጠኞች የአህጉራቸውን ታሪክ ነጋሪ እንዲሆኑ የሚያበረታታ መሆኑን ተሸላሚ ጋዜጠኞች ተናግረዋል። የአፍሪካ መገናኛ ብዙኃን በደንብ የሚነቃቁበት ከመቼውም ጊዜ በላይ ፓን አፍሪካኒዝምን የሚያቀነቅኑበት የአፍሪካን እውነትም ለተቀረው ዓለም የሚገልጡበት ጥሩ ጊዜ መጥቶላቸዋል ብዬ አስባለሁ። እንደዚህ ያለ ትልቅ ሽልማትና እውቅና መቀበል ትልቅ ክብር ነው። የአፍሪካ ጋዜጠኞችና መገናኛ ብዙሃንን የተሻለ እንድንሰራ ያበረታታል። የአፍሪካውያን ታሪክ በአፍሪካውያን እንዲናገር ትልቅ ተነሳሽነት የሚፈጥር ነው። ላለፉት 15 ዓመታት በጋዜጠኝነት ሙያ ቆይቻለሁ። ይህ ለእኔ ትልቁ ሽልማት ነው። ዜኖፎቢያን ስለመከላከል ወቅታዊ ፕሮግራም ሰርችን የተሸለምኩት። ይህ መገናኛ ብዙሃን መናገር ብቻ ሳይሆን መፍትሄ አመላካች እንደሚሆንም ያሳያል። የመጀመሪያውን የአፍሪካ ሚዲያ ሽልማት የቀድሞ የአፍሪካ ታላላቅ መሪዎች ፋውንዴሽኖች፣ የአፍሪካ ብሮድካስቲንግ ህብረትና የሩሲያው የሚዲያ ተቋም አርቲ በጋራ አዘጋጅተውታል።